በሰማነው ዝማሬ እግዚአብሔርን አምልከናል ሌሎች ዝማሬዎችንም ደግሞ በየመሃሉ ጣል እናደርጋለን እግዚአብሔር አምላክ የተባረከ ጊዜን ይስጠን በድጋሚ መልካም ቆይታ እንዲሆን እንመኛለን የተወደዳችሁ ተመልካቾቻችን እግዚአብሔር ረድቶን ደግሞ ዛሬ የማራናታ ፕሮግራም ወደ ተመልካቾች እናደርሳለን ክብር ሁሉ ለእግዚአብሔር ይሁን የተወደዳችሁ ተመልካቾቻችን በድጋሚ መልካም ቆይታ እንዲሆን እንመኛለን የተለያዩ ፕሮግራሞች ዛሬም አሉን እናንተን ያስተምራሉ ያጽናናሉ ያበረታታሉ ያነቃሉ ብለን የምናስባቸውን ልዩ ፕሮግራሞችን ወደ እናንተ ለማድረስ ዝግጅታችን ተጠናቋል ወደ ቀዳሚው ፕሮግራማችን እንለፍ ወደ ቀዳሚው ፕሮግራም እናልፋለን ግጥም ነው ወደ እናንተ የምናደርሰው ዛሬ ለየት ባለ መልኩ ናሽናል ጂኦግራፊ የሚል ርዕስ ያለው በዳንኤል ዘውዴ ተዘጋጅቶ የቀረበ በክርስቲያን አርት ፌሎሺፕ ተዘጋጅቶ የቀረበውን ግጥም ወደ እናንተ የምናደርስ ነው የሚሆነው ናሽናል ጂኦግራፊ ሲባል ምን አስተዋወስክ መሰለኝ በጣም ነው የምወደው ባይዘወይ ብዙ አይነት ነገሮች ናቸው ስለ ያው ኔቸር ላይ ተፈጥሮ ላይ ነው ግን ደግሞ የእንስሳት ዓለም አለ ልዩ ሳይንሳዊ ግኝቶች አሉ እና ከቲቪ ፕሮግራሞች ውስጥ በጣም ወደው አንዱ እሱ ነው በተለይ ደግሞ የእንስሳት ዓለም እንትኖቹ ይሄ አንዱ ሌላውን አድኖ የሚበላበት ከሱ ጋር የተያያዙ ነገሮች ለአንዳንዱ ሮጦ የማምለጥን ኃይል እግዚአብሔር ተፈጥሮን ያንሰጥቶታል ለአንዳንዱ ደግሞ አድኖ የሚበላበትን ብቻ ለሁሉም እንስሳ የተለያየ አይነት ከለር አፈጣጠር ብዙ አይነት ነገሮችን እግዚአብሔር አሰባጥሮ ለነዛ ሁሉ እንስሶች ደግሞ ስም የሰጠበትን ለአዳም ስም እንዲያወጣ የሰጠበትን እያንዳንዱ በመድር ላይ ያለ ተፈጥሮ ልዩ መሆኑን የእግዚአብሔርን ትልቅነት ሁሉ ጊዜ እዚህ ነገር ላይ ሳስብ በጣም ይገርመኛልና ግን የሚገርመው እንስሳቶች እንደተሰጣቸው ማንነት እንደተፈጠሩበት ማንነት የሚኖሩ ፍጡራን ናቸው ሰው ደግሞ በእግዚአብሔር አምሳል ተፈጥሮ ደግሞ ሰው እንደ እንስሳ ሆነ ብሎ ደግሞ የሚለው ነገር አለና እንስሳ ነው እንግዲህ ወደ ሰው መምጣት ካለበት መሆን ያለበት ማለት በተፈጥሮ ልካቸው በተሰጣቸው ማንነት እንደዛ የሚሆኑ ከሆነ እንስሶች የሚጎላቸው ነገር ሰው ወደ መሆን ነው ሰው ግን ፐርፌክት ነው በቃ ማለት እግዚአብሔር ሲፈጥረው በአምሳሉ የፈጠረው ፍጡር ነው ግን ደግሞ ሰው ወደ እንስሳ ማለት ዝም ብሎ በመድር ላይ ዝም ብሎ ተተራምሶ በሚጠፋ እንስሳ የተመሰለበትን ነገር ሳይ ደግሞ በጣም ይገርመኛልና የነዚህ ሁለቱ ልዩነቶች ሁሉ ጊዜ ሳስበው እንትን ይለኛል ኤኒዌይ ግጥማችንም ከዚሁ ጋር የተያያዘ ይመስለኛል ግጥማችንን ከዚሁ ጋር የተያያዘ ነው እንግዲህ መሴት ተመልከተው መልከታ በጣም የሚገርም ነው ሌሎቻችሁም ደግሞ ስለ ናሽናል ጂኦግራፊ የተለያየ አይነት እይታ እንደሚኖራችሁ እናምናለን ወደ ግጥሙ እናልፋለን አብራችሁ ነው ናሽናል ጂኦግራፊ በጣም ደስ ይለኛል ያዝናናል ይገርማል ናሽናል ጂኦግራፊ ማየት መመልከቱ አንበሳው ሲደቁስ ሚዳቆም በጥፊ ሲበላሉ ማየት ሲገነጣጠሉ በላውሽ አትበላም ሩጫና ትግሉ አረ ያዘሽ ባክሽ ወይኔ ገነጠላት ምኑ ጨካኝ ነው ገና ልጅ እኮ ናት ጌታ ይገስጽህ አቤት ሲሰቀጥጥ አረ ባክሩት እንደዚህ ነው ማምለጥ አንድ ላይ ቢያብሩ ስንቱን በጨረሱ አንደኛው ሲበላ ፈርተው ከሚሮጡ እያልን ስናየው ባይሰሙንም እንኳን ስንቱን ስናስመልጥ እኔ ግን የሚገርመኝ የእንስሳቱ ሳይሆን የኛ ነው ቢቀርጽ እስኪ እንመልከተው አንዱን የኛን ወንድም መሃል አስቀምጠን ስንገነጣጥለው ጉድፍ እየለቀም ስንዘረጋግፈው ተቀርጾ እንኳን አይቶን እንዳናስመልጠው እኛው መሃላችን ሊጽናና ሊጠገን ፈልጎ የመጣ ስንቱ ተሰበረ አንክሶ አልቅሶ በስል ምላስ ጣጣ እህት ወንድሞችን ዘልዝለን ስንበላ ምን ነው በቀረጹን ንስሐ ካስገባን መልሰው ቢያሳዩን አንዳንዱን ቆራርጠን እጃልባ አድርገነዋል አንዳንዱ ተበልቶ መራመድ አቅቶት አዝኖ ተቀምጧል አንዳንዱ ተሰብሮ በቤቱ ያለቅሳል የባሰበት ደግሞ መባረር ቢመረው
ማባረር ጀምሯል። ናሽናል ጂኦግራፊ አልቀረጸም እንጂ የሰው ክፋት ልቋል። የት እንደቀረጸው ቦታውን ባላውቅም ግን ላይኛው ቤት መከፈቱ አይቀርም። ባካችሁና አስተውል የፍጡራን የኛው ናሽናል ጂኦግራፊ በጣም የከፋ ነው። አራዊት ቦጫጭቆ ዘንጥሎ ቢበላ ደምን እንደ ውሃ አፍስሶ ቢጠጣ ተፈጥሮ አዞት ነው መኖር ግድ ቢለው። የነሱ ቢቀረጽ እኛንን ምናየው የኛ ግን ተቀምጦ የት እንደሚከፈት ለእናንተ ግልጽ ነው። ስለዚህ ባካችሁ ቪዲዮ ማስረጃ እንደኔ ያለባችሁ ማባረሩን ተውት፣ ይቅርብን ሐሜቱ፣ ጥላቻውም ይጥፋ ይከደን ብሶቱ። እያባረሩኝ ነው የምንልም ካለን ተስፋ አይቆረጥን ለፍርድ እንገባለን ማስረጃው ካለበት አንድ ቀን አምልጠን። ሁሉን እንደ ሥራው ሚከፍለው ቅርብ ነው፣ ያቺንም ቪዲዮ እሱ ነው ሚከፍተው። እድሉን ካገኘው ግን እንዲህ እላለሁ፣ በሩ ሳይዘጋ መብራቱም ሳይጠፋ ያዘነብንም ሰው ከቤቱ ሳይወጣ ምህረት ይፍሰስልን ይቅርታው ይምጣልን፣ የሰበርነውንም ያጎበጥነውንም ይቅር በሉን ብለን መውደቅ ምንችልበት የእምነት የፍቅር ዘመን ይሁንልን። አዎ የሰበርነውንም ያጎበጥነውንም ይቅር በሉን ብለን መውደቅ ምንችልበት የእምነት የፍቅር ዘመን ይሁንልን። የምትከታተሉት የማራናታ ፕሮግራማችን ነው። ቀደም ሲል በሰማነው ግጥም ትልቅ ትምህርት እንደቀሰምን ተስፋ እናደርጋለን። እንግዲህ የክርስቲያን አርት ፌሎሺፕ እንደሞ ድረገጽ የተመለከታችሁ ብዙ የአርት ስራዎችን ከዛ ላይ እንድታዩ እናበረታታችኋለን። ብዙ መልእክቶች ስላሏቸው ማለት ነው። ይሄንን ደግሞ የሚልኩልንን እንዲሁም ደግሞ በዛ ውስጥ የሚሳተፉትን ሁሉንም ደግሞ ከልብ እናመሰግናለን። ጌታ ኢየሱስ አብዝቶ ይባርካችሁ ለማለት እንወዳለን። ወደ ዜና ማራናታ እንለፍ። አዎ ወደ ዜና ማራናታ እናልፋለን። ዜና ማራናታ እንግዲህ በተለያዩ ጊዜያት በተለያዩ ዓለማት እየተከወኑ ያሉ ክንውኖችን በተለይ ደግሞ ከመጨረሻው ዘመን ጋር በተያያዘ እነሱን እንግዲህ መራርጠን ወደ ተመልካቾች የምናደርስበት ፕሮግራም ነው። ዓለማችን በተለያየ ትኩሳት ውስጥ ነው የምትገኘው። በጣም በተለይ ደግሞ አሁን ላይ እየባሰን የመጣው ሰሞኑን የሚገርምሽ እኔ ዝም ብዬ ስመለከት በክርስቲያኖች ላይ የሚደርስ ስደት ከመቼውም ጊዜ በበለጠ እየሰፋ የመጣበት ጊዜ ውስጥ ነው። በትንሹ በዚህ ሳምንት ውስጥ በእነዚህ 2 ሳምንታት ውስጥ ይመስለኛል በሶስት ሀገራት ላይ ከፍተኛ ስደት ህንድ ውስጥ፣ ናይጄሪያ ውስጥ፣ ታንዛኒያም ይመስለኛል ብቻ እንደነዚህ ባሉ የተለያዩ ሀገራቶች ውስጥ በጣም በከፍተኛ ሁኔታ በክርስቲያኖች ላይ የመጣ ያለ ስደት እጅግ በጣም አስከፊ የሆነ ያለበት ጊዜ ውስጥ ነው ያለነው። ይሄ እንግዲህ አንዱ የመጨረሻው ዘመን ምልክትም ይመስለኛልና ያው በዓለም ሳለን መከራ እንዳለብን መጽሐፍ ቅዱስ ቢነግረንም ነገር ግን ደግሞ በጣም ስደት እየበዛ በጣም የከፋ መከራ እየበዛ ሲሄድ ምንድነው የሚለውንም ነገር ደግሞ እንድናስተውልም እግዚአብሔር ይፈልጋል፣ እንድንጠይቅም እንደ ክርስቲያን ግድ ይለናል ማለት ነውና በጣም የከፉ ስደቶች እየታዩበት ያለበት ሁኔታ ነው። በነገራችን ላይ የሚቀጥለው ሳምንት እሱ ላይ አተኮረን የምንሰራው ፕሮግራም ይኖረናል። ያው የእግዚአብሔር ቃል ሕያው ነው። ያው ትንቢቱን ቃሉ የሚፈጸም ዘንድ ግድ ቢሆንም በተለያየ የስደት መከራ ውስጥ በእምነታቸው ምክንያት ያሉትን እያሰብን ደግሞ እኛም ክርስቲያኖች መጸለይ ይገባናል። ዛሬ እንግዲህ ዜና ማራናታ ወደ ካናዳ ይዞን ሄዷል። በካናዳ ስለ ጽንስ አንድ ነገር ተመለከትኩ። እስከ 9 ወር ድረስ ጽንስን ማቋረጥ ይቻላል የሚል ህግ አላት ካናዳ። almost ሰው የደረሰ ሰው እንደመግደል ማለት ነው። እሱ ይቻላል ይሉና ደግሞ FASD የሚባል ደግሞ በሽታ አለ። በአልኮል ምክንያት ልጅ ያረገዘች እናት አልኮል ስትጠጣ እድሜ ልኩን ከተወለደ በኋላ እስከ እድሜው መጨረሻ ድረስ በመጠጣቷ ምክንያት የሚመጣ በሽታ አለና FASD ይባላል። እሱን
ደግሞ ይከለክላሉ ሁለቱ ተቃራኒ መስሉኛል አይደል የሚጋጩ ሐሳቦች ናቸው በአንድ በኩል ይገላሉ በአንድ በኩል ደግሞ እናድን ይያሉ ነው እንደዛ ያሉ ነውና ትንሽ ትኩረቴን ስቦታል ነገር ነፃነቱ አቁማ ደግሞ በዝርዝር ተመልክተዋለች ሌሎችም የዜና ማራናታ ጥንክሮች ወደ እናንተ የሚደርሱበት ሰዓት ነው ተመልካቾቻችን አሁንም አብሮን እንዲቆዩ እንጋብዛለን ማራናታ ይቀጥላል መልካም ጊዜ ሰላም ለእናንተ ይሁን ከተለያዩ ሀገራዊና ዓለም አቀፍ የዜና ምንጮች ያገኘናቸውን መረጃዎች ወደ እናንተ የምናደርስበት የማራናታ የመረጃ ሰዓታችን ነው ከዜናዎቹ ጋር ነፃነት አቁማኔ የአሜሪካ መንግስት መዘጋትን ተከትሎ ግዙፍ የሀገሪቱ አውሮፕላን ማረፊያዎች ተጓዦችን ማስተናገድ እንደተሳናቸው ተገለጸ የመንግስት መዘጋት የአየር ትራፊክ ተቆጣጣሪዎች በቤታቸው እንዲቀመጡ ያደረገ ሲሆን በቺካጎ ዓለም አቀፍ አየር ማረፊያ በቂ የአየር ትራፊክ ተቆጣጣሪዎች እንደማይኖሩ ተወስቷል በናሽቪል እጅግ በርካታ ቁጥር ያላቸው ሰራተኞች ቤታቸው ውስጥ እንዲቀመጡ በመገደዳቸው አውሮፕላኖች ከአየር ማረፊያው እንዲወጡና እንዲገቡ የሚያደርገው የመቆጣጠሪያ መሳሪያ ሳይቀር አገልግሎት እየሰጠ አይደለም የተባለ ሲሆን በመላ ሀገሪቱ ያለው የፌደራል አቪዬሽን አስተዳደር FAA ቢሮዎች ተመሳሳይ እጣ ደርሷቸዋል ተብሏል የመንግስት መስሪያ ቤቶች መዘጋት በአየር መንገዶች ላይ የሚታይ ቀውስ ማምጣቱን የቀጠለ ሲሆን ለተፈጠረው የዲሞክራቶችና ሪፐብሊካኖች ልዩነት መፍትሄ ካልመጣ አደጋ ሊያስከትልም ይችላል ተብሏል የአሜሪካ ኮንግረስ የበጀት ጉዳዮችን መርምሮ የመንግስትን ስራ ማስጀመር ካልቻለ ከአቪዬሽን ዘርፉ በተጨማሪ ሌሎች ዘርፎችም ይጎዳሉ ተብሏል ወደ ቀጣዩ ንለፍ የሰሜን ኮሪያው መሪ ጸብ አጫሪ ድርጊቶችን ለመከላከል የባህር ኃይል ተዋጊ እንዲጠናከር ጥሪ ማቅረባቸውን ይመለከታል የሰሜን ኮሪያው መሪ ኪም ጆንግ ኡን የሀገሪቱን 5000 ቶን አውዳሚ ኃይል ያለውን ማምረቻ በጎበኙበት ወቅት እንደተናገሩት የሀገሪቱ የባህር ኃይል ተዋጊ በጥሩ ሁኔታ ለመከላከል ማቅረባቸውን የመንግስት ሚዲያዎች ዘግበዋል ኪም ከቁልፍ የፓርቲና የመንግስት ባለስልጣናት ጋር በመሆን የቾሃይን የጦር ማምረቻን ባለፈው መጎብኘታቸውን የኮሪያ ማዕከላዊ የዜና አገልግሎት ዘግቧል ፒዮንግያንግ አዲሱን ሁለገብ አጥፊ መሳሪያ የሀገሪቱን የባህር ኃይል ለማጠናከር በሚያደርገው ጥረት በሚያዝያ ወር ይፋ ማድረጋቸው ይታወሳል ኪም በጉብኝቱ ወቅት ባደረጉት ንግግር ገዢው የሰራተኛ ፓርቲ አጠቃላይና የተፋጠነ የባህር ኃይል ተዋጊ ኃይል ማስፋፋትና እድገት የሀገራዊ መብቶችን አስኳል በመጠበቅ ጥረቱን እንደሚቀጥል ተናግረዋል የሀገሪቱን ሉዓላዊነትና የጸጥታ ጥቅሟን ለማስጠበቅ የባህር ኃይላችን ከፍተኛ አቅም በሰፊው ውቅያኖስ ላይ ሊተገብር ይገባል ሲሉም አክለዋል አጥፊው ሱፐርሶኒክ ስልታዊ የክሩዝ ሚሳይሎች ታክቲካል ባሊስቲክ ሚሳይሎችና ሌሎችንም ዘዴዎች ታጥቋል ተብሏል በግንቦት ወር ያደረገችው የመጀመሪያ ሙከራ መክሸፉን ተከትሎ ሰሜን ኮሪያ ይህንን ግንባታ ለማጠናከር ቃል ገብታ ነበር ሰሜን ኮሪያ እስከ ጥቅምት 10 2006 ዓመተ ምህረት ሌላ 5000 ቶን አጥፊ መሳሪያ ለመገንባት አቅዳለችም ተብሏል ወደ ቀጣዩ ንለፍ የሩሲያ መከላከያ ሚኒስቴር በሞስኮ ላይ የተቃጡትን 251 የዩክሬንን ሰው አልባ አውሮፕላኖች ላይ ያጸፋ እርምጃ መወሰዱን አስታውቋል አብዛኞቹ ሰው አልባ አውሮፕላኖች በደቡብ ምዕራብ በኩል መሰንዘራቸውን ሚኒስትሩ የገለጹ ሲሆን አንደኛው ወደ ሩሲያ ዋና ከተማ 61 ያህሉ ደግሞ በጥቁር ባህር ላይ የተወነጨፉ መሆናቸውን ገልጸዋል የዩክሬን ወታደሮች በበኩላቸው የፊታችን ረቡዕ በዩክሬን ካርቪቭ ክልል አቬንጀር UAV ሰው አልባ አውሮፕላን ጥቃት ለመሰንዘር መዘጋጀታቸው ተሰምቷል የሩሲያና የዩክሬን ጦርነት ከተጀመረ 1320 ቀናትን አስቆጥሯል በማይናማር የቡድሃ እምነት ፌስቲቫል ላይ በተወረወረ የቦምብ ጥቃት ቢያንስ 24 ሰዎች ተገደሉ የማይናማር ወታደራዊ መንግስት የሚቃወሙ ሰዎች ብሔራዊ የእምነት በዓል ያከበሩ ሳለ በተፈጸመ ጥቃት ቢያንስ 24 ሰዎች ሲገደሉ 47 ሰዎች ደግሞ ቆስለዋል በሞተር የሚንቀሳቀስ ፓራግላይደር በህዝቡ ላይ 2 ቦምቦችን መወርወራቸውን በስደት ላይ ያለው መንግስት ቃል አቀባይ ለቢቢሲ በርማ ተናግሯል ሰኞ አመሻሽ ላይ 100 የሚጠጉ ሰዎች በማከላዊ ማይናማር በቻንግዩ ከተማ ለብሔራዊ በዓል በተሰበሰቡበት ወቅት ወታደሮቹ ጥቃት አድርሰዋል እንደ ዩሮፒያን አቆጣጠር ከ2021 ጀምሮ ወታደራዊ ኃይል ስልጣን ከተቆጣጠረበት ጊዜ አንስቶ በሺዎች የሚቆጠሩ ሰዎች ተገለዋል በሚሊዮን የሚቆጠሩ ደግሞ ተፈናቅለዋል የተባለ ሲሆን ይህም በታጣቂ ተቃዋሚ ቡድኖችና የጎሳ ሚሊሻዎች የእርስ በርስ ጦርነትን አስከትሏል ተብሏል
በማድመጥ ላይ ያላችሁት ከጂኤምኤም ቲቪ የሚቀርብላችሁን የማራናታ ዝግጅት ዜናዎች ነው። የናይጄሪያ ቤተክርስቲያን የእንግሊዝ ቤተክርስቲያን የጽንስ ማቋረጥን የምትደግፍ ሊቀ ጳጳስን ከሾመች በኋላ ከቤተክርስቲያኗ ለቃ መውጣቷ ተነግሯል። የናይጄሪያ ቤተክርስቲያን ከ18 ሚሊዮን በላይ የሚሆኑ አንግሊካውያን አማኞችን በመወከል ከእንግሊዝ ቤተክርስቲያን መለየቷን ያወጀች ሲሆን ምክንያቱ ደግሞ በቅርቡ የተሾመችው የአንግሊካን ቤተክርስቲያን አዲስ ሊቀ ጳጳስ ውርጃን የምትደግፍ መሆኗንና የእንግሊዝ ቤተክርስቲያን በሰው ሕይወትና በቤተሰብ ጉዳዮች ከነበራት መጽሐፍ ቅዱሳዊ ቀጥተኛ አስተምሮ እየወጣች በመሆኑ ነው ተብሏል። የእንግሊዝ ቤተክርስቲያን የቀድሞ የለንደን ጳጳስ የነበረችውን ዳሚ ሳራ ሙላሊ የካንተርበሪ ሊቀ ጳጳስ በማድረግ ባለፈው ሳምንት የሾመች ሲሆን ይህም ከ500 ዓመታት ወዲህ የመጀመሪያዋ ሴት ጳጳስ ያደርጋታል ተብሏል። ሊቀ ጳጳስ ዳሚ ሳራ ሙላሊ በቃለ መጠይቆችና በህዝብ አስተያየቶች ላይ በውርጃ ዙሪያ ያለኝ አካሄድ ለህይወት ደጋፊ ሳይሆን ለሰዎች ነፃ ምርጫ ደጋፊ ነኝ ስትል ገልጻ ሴቶች ጽንስ ማስወረድ ላይ ምርጫቸውን ማድረግ እንደሚችሉ ተናግራለች። እንደ ኢሮፒያን አቆጣጠር ከ1999 እስከ 2004 የእንግሊዝ ዋና የነርስ ኦፊሰር ሆና በሰራችበት ጊዜ የብሔራዊ ጤና አገልግሎት ጽንስ ማስወረድ እንዲችል ግፊት ታደርግ እንደነበርም ተገልጿል። ወደ ቀጣዩ እንለፍ። ሃርቫርድ ዩኒቨርሲቲ ስለ ግብረ ሰዶምና ተያያዥ ርዕሶች የሚያስተምር ድራግ ኩዊን ወይም ራሱን ወደ ሴትነት የቀየረ አስተማሪ መቅጠሩ ተሰማ። የሃርቫርድ ዩኒቨርሲቲ ካሪም ኩብቻንጃሪ የተባለች ድራግ ኩዊን ወይም እንደ ሴት የለበሰ በተፈጥሮ ወንድ የሆነ የግብረ ሰዶም አስተማሪ የቱፍስ ዩኒቨርሲቲ ተባባሪ ፕሮፌሰር በመሆን በዚህ የትምህርት ዘመን ስለ የሥርዓተ ጾታና የጾታ ግንኙነት የትምህርት ክፍል ፕሮፌሰር አድርጎ መሾሙ ተሰምቷል። ይህ ክፍል ተማሪዎችን ስለ ስርዓተ ጾታና የአካል ክፍሎች ስለ ጾታዊ ፍላጎት እርካታ ማሰስን በሚመለከት የስነ ልቦና ጥናት ዘዴዎችን ያስተዋውቃል ተብሏል። በትምህርት ክፍል ውስጥ ተማሪዎች ስለ ድራግ ኩዊን ታሪካዊ አመጣጥ፣ አሁን ስላለበት ሁኔታና ስለ ጾታ መቀየርና ተያያዥ ጉዳዮችን ይማራሉ ተብሏል። የታቀደ ወላጅነት ወይም ፕላንድ ፓረንትሁድ የተባለ የውርጃ ደጋፊ ተቋም በአሜሪካ ውስጥ ያለውን ትልቁን የሂውስተን ውርጃ ተቋም ሊዘጋ መሆኑ ተሰማ። ፕላንድ ፓረንትሁድ በሰሜን አሜሪካ ትልቁ የውርጃ ማዕከል የሆነውን በሂውስተን ቴክሳስ የውርጃ ማዕከልን ባለፈው ሳምንት ዘግቷል። ፕላንድ ፓረንትሁድ በሂውስተን የሚገኘውን ውርጃ ማዕከል እንደሚዘጋ በሐምሌ ወር አስታውቆ የነበረ ሲሆን ይህም 78000 ካሬ ሜትር ስፋት ያለው ቦታ ላይ ያረፈ በአንድ ወቅት በምዕራቡ ንፍቀ ክበብ ትልቁ የውርጃ ማዕከል የነበረ እንደሆነ ተገልጿል። በመዝጊያው ስነ ስርዓት ላይ በቴክሳስ የሚገኙ በሺዎች የሚቆጠሩ የህይወት ደጋፊ የውርጃ ተቃዋሚ ቡድኖች ደስታቸውን ለመግለጽ የተዘጋጁ ሲሆን ሂውስተን የጥምረት ለህይወት ቡድኖችን ልዩ ዝግጅቶች ለማስተናገድ ተዘጋጅታለች ተብሏል። ዝግጅቶቹ በህንጻ ውስጥ በውርጃ ምክንያት የጠፉትን ህፃናት ህይወት የሚያስቡና የፕላንድ ፓረንትሁድን መዘጋት በተመለከተ ደስታና ድጋፋቸውን የሚገልጹ ዝግጅቶች እንደሚኖሩ አዘጋጆቹ ተናግረዋል። ወደ ቀጣዩ እንለፍ። ካናዳ እስከ 9ኛ ወር ድረስ ጽንስ ማስወረድን ብትፈቅድም በእርግዝና ወቅት መጠጥ መጠጣትን የሚከለክል ረቂቅ ህግ ማዘጋጀቷ ተሰማ። የጽንስ አልኮል ስፔክትረም ዲስኦርደር ወይም FASD ለመዋጋት የተዋወቀው የካናዳ ሴኔት ቢል S234 ያልተወለደ ህፃን ህይወት ያለውን ዋጋ ግንዛቤ ለመስጠትና ለማስተማር ያቀደ ነው የተባለ ሲሆን በሌላ በኩል ግን ካናዳ እስከ 9 ወር ድረስ ያለ እርግዝና ላይ ውርጃ ለመፈጸም ለእናትየው መብት የሚሰጥ ነው። የካናዳ ሴኔት አልኮል በመጠጣት ምክንያት የሚከሰት ያልተወለዱ ህፃናት በጽንስ አልኮል ሲንድሮም FASD ላይ ዜጎችን ለማስተማር ያለመ ህግ ሲያረቅ ዓላማው ያልተወለዱ ህፃናት ጥበቃ ሊደረግላቸው እንደሚገባ በማመን ነው ተብሏል። በሴፕቴምበር 23 የካናዳ ሴኔት ቢል S234 የጽንስ አልኮል ስፔክትረም ዲስኦርደር FASDን ለመከላከል የሚያስችል ማዕቀፍ ለመዘርጋት ያለመ ረቂቅ ህግ ያስተዋወቀ ሲሆን ህጉ ያልተወለዱ ህፃናት ጥበቃ ሊደረግላቸው እንደሚገባ በማመን የተዘጋጀ ነው። የጽንስ አልኮል ስፔክትረም ዲስኦርደር FASD በእርግዝና ወቅት ለአልኮል በመጋለጥ ምክንያት በህፃኑ ላይ የሚከሰት የእድሜ ልክ የጤና ችግር ሲሆን የአንጎልና የሰውነት እድገትን ይነካል።
ያሳካል። የአካል ግንዛቤና ባህሪን በማወክ የእድገት መዘግየቶች፣ የአእምሮ እክሎችን፣ የማስታወስ ችግር፣ ስሜታዊነትና የአካል መዛባት እንዲሁም የፊት እክሎች ወይም የእድገት ጉድለቶች ሊያመጣ የሚችል እክል መሆኑን የጤና ዘርፍ ተመራማሪዎች ይገልጻሉ። በዚህ ምክንያት ካናዳ ነፍሰ ጡር እናቶች በእርግዝና ወቅት ለልጁ ደህንነት ሲባል አልኮል እንዳይጠጡ የሚከለክል ጽንስን ከኤፍኤስዲ የመጠበቅ ግን ስታረቅ፣ በሌላ በኩል ግን በተመሳሳይ ጊዜ እስከ 9ኛው የእርግዝና ወር ድረስ እናት ጽንሱን ማስወረድ እንድትችል ህጋዊ ፍቃድ መስጠቷ በእርግዝናዋ ወቅት ላልተወለደው ልጇ ስትል እንዳትጠጣ የተከለከለች እናት በሌላ በኩል ግን ያረገዘችው ልጅ በህጋዊ መንገድ ቦርጃ እንድትገል መፈቀዱ እርስ በርስ የሚጣረስ መሆኑ አያስገርምም ትላላችሁ? ይህ ዘመን ጦርነትና ግጭት፣ በሽታና ወረርሽኝ፣ የሞራል ውድቀትና የአመጽ መብዛት በስፋት የሚታይበት ዘመን ነው። በእውነትም መጽሐፍ ቅዱስ እንደሚያስተምረን የመጨረሻው ዘመን ላይ የመገኘታችን ምልክቶች በዙሪያችን በብዛት ይታያሉ። በመሆኑም ነቅተንና ተዘጋጅተን እንኑር በማለት ከተለያዩ ዓለም አቀፍ መገናኛ ብዙሃን ያሰባሰብናቸውን ዜናዎች በዚሁ እናበቃለን። ሰላም ለእናንተ ይሁን። ተመልሰን መተናል። የተወደዳችሁና የተከበራችሁ ተመልካቾቻችን ዜና ማራናታ ወደ እናንተ ቀርቦ ቀጣይ ደግሞ ፕሮግራሞቻችን ወደ እናንተ ልናስተዋውቅ ተመልሰናል። አብሮነታችሁ አሁንም እንዳይለይ እንጋብዛለን። የተለያዩ ሀገራትን በዜና ማራናታ አይተናል። አሁን ደግሞ ወደ ኢራን እንሻገርና ኢራን ውስጥ ወደ 1 ሚሊዮን የሚቆጠሩ ክርስቲያኖች አሉ እየተባለ ነው። እነዚህ ሰዎች በተለያየ መንገድ ጌታን የተቀበሉ ናቸው። በተለይ ደግሞ ከእስልምና ጋር በተያያዘ ባለ የተከታይ ቁጥር ከፍተኛ ናቸው ከሚባሉት ውስጥ ኢራን አንዷ ናት። ደግሞ በዚህችው ምድር ላይ ደግሞ በጣም ብዙ ክርስቲያኖች እንዳሉ፣ ወንጌል በጣም በፍጥነት እየሄደ ብዙዎችን ወደ እግዚአብሔር መንግስት እያፈለሰ እንደሚገኝ እንግዲህ የተለያዩ ዘገባዎች እየወጡ ነው። እንደ ሀገሪቱ እንግዲህ በሀገሪቱ ምንድነው ህገ መንግስት ወይም ደግሞ የእምነት አንቀጾቻቸው ውስጥ ክርስትና የማይፈቀድ ነው፣ ግን ደግሞ ስር ለስር እየሰደደ ብዙ ሰዎች ወደ ጌታ እንዲመጡ ምክንያት እየሆነ ነው። ከዛም ባሻገር ደግሞ በወንጌል እየተስፋፋ ካለባቸው አገሮች አንዷ ደግሞ ቻይና ናት። በቻይናም ክርስትና የማይደገፍ እምነት ነው፣ ግን ደግሞ በመጨረሻው ዘመን ላይ ወንጌል ለዓለም ሁሉ እንደሚሰበክ የእግዚአብሔር ቃል እንደሚናገር በእነዚህ ትልልቅ በተባሉ ሀገራት ላይ ወንጌል በጣም በፍጥነት እየተዛመተ ብዙ ሰዎች ወደ እግዚአብሔር መንግስት እየፈለሱ ያለበት ጊዜ ነው። ከዛም ባሻገር ደግሞ ብዙ ሰዎች ወንጌልንም እንዲሰሙ እድልም እየተፈጠረ ያለበት ሁኔታ አለ። አንዱ እንግዲህ እንደ መጨረሻው ዘመን ምልክት ወንጌል በፍጥነት ወዳልሰሙ ሰዎች እንዲደርስ መሆኑ ሁሉም ከሰማ በኋላ ያው የጌታ ምጽአት እንደሚሆን እንግዲህ መጽሐፍ ቅዱስ አበክሮ ይነግረናልና በእንደዚህ አይነት ሁኔታ ውስጥ ነው እንግዲህ ዓለማችን ያለችው። በሌላ መልኩ ደግሞ ወንጌል ያልደረሰባቸው ከኛም ሀገር ጀምሮ አንድ ጥናት ላይ እንደውም አዲስ አበባ ውስጥ ብዙ ወንጌል ያልደረሰው ህዝብ ካለባቸው ከተሞች ውስጥ አንዱ አዲስ አበባ እንደሆነች፣ አዲስ አበባ ብዙ ክርስቲያን አለ ይባላል፣ ግን ብዙ ደግሞ ወንጌል ያልደረሰበት ህዝብ እንዳለም ጭምር እንግዲህ የተለያዩ ጥናቶች አሉ። ምስራቅ ላይ፣ ሰሜን ላይ፣ ወደ ምዕራብ አካባቢ፣ ደቡብም እንደዚሁ ከሰሜንና ከምስራቅ ባይበልጥም በእነዚህም አካባቢዎች ላይ ወንጌል ያልደረሰባቸው ብዙ የማህበረሰብ ክፍሎች እንዳሉ ለማወቅ እንችላለንና ወንጌል እንዲደርስ የበኩላችንን አስተዋጽኦ ማበርከት እንደ ኢራን፣ ሌሎች አረብ ሀገራት፣ የሌሎች እምነት በበዙባቸው አካባቢዎች ላይ ትልቅ ስራ መስራት እንደሚጠበቅብን ማሳያ ነው። ከመቼውም ጊዜ በበለጠ ያለንን ሀብቶች ትልልቅ ቅርስ ብለን የምንላቸውን ነገሮች በሙሉ ለወንጌል ስራ ማዋል ላይ ልንበረታታ ልንነሳ ይገባል ብዬ አስባለሁ። አንደኛ ዘመኑን ማልቋል፣ ሁለተኛ ነገር ደግሞ በሰማይ ለሚጠብቀን ነገር በምድር መስራት እንዳለብን የመጽሐፍ ቅዱስ አስረግጦ ይነግረናልና ስለዚህ ነገር የተገረምኩኝ ነበርና
እንግዲህ ቀጣዩ ፕሮግራማችን እሱ ላይ ያተኩራል ማለት ነው። አዎ እሱ ላይ ነው የሚያተኩረው። መሲ ሁሉንም ብለዋል። በርግጥ በኢራን ውስጥ ወደ 92 ሚሊዮን አካባቢ የሚደርሱ ሰዎች አሉ የህዝብ ቁጥራቸው ማለት ነው። ከዛ ውስጥ እንግዲህ 1 ሚሊዮን ቀላል አይደለም። የሚገርመው ከእስልምና ቀጥታ ወደ ክርስትና ነው የተቀየሩት እነዚህ ሰዎች። የሚቀየሩበት መንገድ ደግሞ አብዛኞቹ ሲናገሩ እንደነበረው ቀጥታ በህልም ጌታ ኢየሱስ እየተገለጠላቸው ከዚያ ደግሞ በተለያዩ ፌስቡክ ላይ ሶሻል ሚዲያዎች ላይ ትምህርቶችን እየሰሙ እንደሆነ ሲናገሩ ይሰማልና ሁላችንም በያለንበት እንግዲህ ይህን ነገር አጠናቅ መቀጠል እንዳለብን እናምናለን። ከሚቀጥለው ፕሮግራም ደግሞ ብዙ ትምህርት እንደምታገኙበት እናምናለን። ወደ እናንተ ይቀጥላል። አብረን እንቆይ። A revolution is underway in parts of the region. A Jesus revolution. An unprecedented number of Muslims are forsaking Islam and choosing to follow Christ, especially in Iran. ድቅድቅ ባለው ጨለማ በቴህራን ጠባብ መንገድ መካከል አንዲት ወጣት ሴት አንድ መጽሐፍ ከደረቷ ጋር አጣብቃ ይዛለች። ይህ መጽሐፍ በሀገሪቱ በፍጹም የተከለከለ ነው። ከተያዘች ሁሉ ነገሯን ያሳጣታል። ነፃነቷን፣ ቤተሰቧን፣ አለፍ ሲልም ህይወቷን። ነገር ግን የምትለቁ አይመስልም። ምክንያቱም በህይወቷ ለመጀመሪያ ጊዜ ልትኖርለትም ልትሞትለትም የምትችለውን አንድ ነገር አግኝታለች። የጌታችን የኢየሱስን ቃል። ይህ ክስተት በስሱ እየሆነ ያለ አይደለም፣ ይልቁንም በመላው ኢራን እንጂ። በተሰወሩ ስፍራዎች ሻማ በሚያበራበት ከምድር በታች አንደርግራውንድ ከመንግስት የተሰወሩ የኦንላይን ስብሰባዎች አስደማሚ አብዮት በመላው ሀገሪቷ እየሆነ ነው። ፖለቲካዊ አብዮት ሳይሆን ለየት ያለ ከልብ የሚወጣ አብዮት። ሪፖርቶች እንደሚያሳዩት ከሆነ ከ1 ሚሊዮን በላይ የኢራን ሙስሊሞች ወደ ክርስትና ተቀይረዋል። ይህም በመላው ዓለም በብዛቱ ቀዳሚ ያደርገዋል። ታዲያ ይህን አስደማሚ አብዮት ተሐድሶ እያመጣ ያለው ሚስጥር ምንድነው? ይህ ተግባር ህይወታቸውን ሊያሳጣቸው በሚችል ስርዓትና ሀገር ውስጥ ሆነው ህይወታቸውን አደጋ ላይ ጥለው ኢየሱስን እንዲቀበሉት ያደረጋቸው ምን ይሆን? ወደ ዛሬው አስደናቂ ጉዳያችን ከመሄዳችን በፊት ለብዙዎች እንዲደርስ ይረዳን ዘንድ ላይክ እና ሼር እንዲሁም ሐሳባችሁን ማጋራት እንዳትዘነጉ እያልኩኝ ወደ ጉዳያችን እገባለሁ። አሁን ወደ ኢራናውያን የጌታችን ኢየሱስ አብዮት ለመልሳችሁ። በ1979 የኢራን እስላማዊ አብዮታዊ ጓድ ኢራንን ሲቆጣጠር ክርስትና ደብዝዞ ነበር። ከ500 ያነሱ ሙስሊሞች ነበሩ ወደ ክርስትና የተለወጡት። ክርስትናን መቀበል ታላቅ መዘዝ ያስከትል ነበር። በአሁኑ ሰዓት ማለትም ከ40 ዓመታት በኋላም ከ1 ሚሊዮን በላይ ክርስቲያኖች ይገኛሉ። እስኪ ያስቡት፣ ከ500 ወደ 1 ሚሊዮን ይህ እንዴት ሊሆን ቻለ? ይህ በእስልምና እጅግ ወግ አጥባቂ የሆነው ህዝብ ወደ ክርስትና በሚደረገው ጉዞ ከዓለም እንዴት ቀዳሚ ለመሆን በቃ? አንድ ኢራናዊ የክርስትና አገልጋይ እንዲህ ሲል ተናግሮ ነበር። ቤተክርስቲያንን ሊያጠፉ ሊገድሉ ሞክረው ነበር። ነገር ግን በይበልጥ በተጫኑን በገፉን ቁጥር ወንጌል በስፋት መሰራጨት ጀመረ። የቅዱሳን ደምና መስዋዕትነት ለቤተክርስቲያን ዘር መሆን ቻለ። ታዲያ ይህን ጉዟቸውን እጅግ አስደማሚ የሚያደርገው ደግሞ ጌታችን ኢየሱስ በራሱ በግል ልባቸውን እየነካ መሆኑ ነው። በርካታ ሙስሊሞች አንድ የሚያበራ ነጭ ልብስ የተጎናጸፈ ሰው በህልማቸውና በራእይ እየተመለከቱ እንደሆነ ብዙ ምስክርነቶች እየወጡ ይገኛሉ። በግርማና በሰላም የተሞላ እኔ ኢየሱስ ነኝ እያለ ራሱን እንደገለጠላቸው በርካቶች መስክረዋል። አንድ ራዛ የተባለ ወጣት እንዲህ ብሎ ነበር። በህልሜ አንድ ከፀሐይ የበለጠ የሚያበራ ብርሃን ተመለከትኩ። አንድ ነጭ የለበሰ ወደኔ መራመድ ጀመረ። ትከሻዬንም ነካ አድርጎ እኔ መንገድ እውነትና ሕይወት ነኝ ብሎ ተናገረኝ። ከእንቅልፌ እንደነቃውም እንባዬን መቆጣጠር አቃተኝ። ማልቀስ ማቆም አልቻልኩም። ኢሳ ወይም ኢየሱስ እንደሆነ ገባኝ። ያቺ ምሽት ሁሉን ነገር ቀየረች። የሚገርማችሁ ታዲያ ይህ ወጣት ብቸኛው አይደለም። ሳተላይት ቲቪ ሚኒስትሪስ፣ ሳቲ 7 እና ሞአባ ቲቪ የተሰኙ ጣቢያዎች በየወሩ በሺዎች የሚቆጠሩ የዚህ ወጣት አይነት
ምስክርነቶች በስልክ ጥሪዎች እንደሚደርሷቸው ይናገራሉ። ይህም በትንቢተ ኢዩኤል ምዕራፍ 2 ቁጥር 28 ውስጥ ከተጠቀሰው ትንቢት ጋር እጅግ ይገናኛል። ትንቢተ ኢዩኤል ምዕራፍ 2 ቁጥር 28 ከዚህም በኋላ እንዲህ ይሆናል፣ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ሽማግሌዎቻችሁም ሕልም ያያሉ፣ ጎበዞቻችሁም ራእይ ያያሉ ይላል። በአክራሪው የእስልምና አገዛዝ ምክንያት ቤተ ክርስቲያናት ስለተዘጉና ስለታገዱ በኢራን የሚገኙ ቤተ ክርስቲያናት በድብቅ ከምድር በታች ወይም አንደርግራውንድ ነበር የሚገኙት። አሁን ግን ነገሮች እየተቀየሩ ነው። በመኖሪያ ቤቶች 2ም 3ም እየሆኑ በሚስጥር ይሰበሰቡ ነበር። በሹክሹክታ ያመልካሉ፣ ይዘምራሉ። መጽሐፍ ቅዱስ ከወርቅ በላይ ውድ ነው። በትልቅ ሚስጥር ይዋዋሳሉ። አንዳቸው ሲታሰሩም ሌላ ይተካሉ። የሚያስደንቀው ደግሞ ይህ አስደናቂ አብዮት በስፋትና በብዛት የሚመራው በሴቶች ነው። ሴቶች በሚታፈኑበትና በሚጨቆኑበት ማህበረሰብ እግዚአብሔር ይህን የምድር በታች ቤተክርስቲያን እንዲመሩ ሴቶችን አስነሳ። ወንጌልን ያስተምራሉ፣ አዳዲስ አማኞችንም ያጠምቃሉ። ይህንም ማታ ማታ በድብቅ ያደርጋሉ። አንዲት የዚህ ህብረት መሪ የሆነች ሴት እንዲህ ስትል ተናግራ ነበር። በኢራን ሴቶች እንዲናገሩ አይፈለግም፣ ዝም እንዲሉ ይጠበቃሉ። ነገር ግን ኢየሱስ አፌን ከፈተው፣ ድምፅም ሰጠኝ። ከዚህ በኋላም ስሙን መናገር አላቆምም። ይህ ቃሏም የሐዋርያት ሥራ ምዕራፍ 5 ቁጥር 42ን የሚያስተጋባ ነው። የሐዋርያት ሥራ ምዕራፍ 5 ቁጥር 42 ዕለት ዕለትም በመቅደስና በቤታቸው ስለ ኢየሱስ እርሱ ክርስቶስ እንደሆነ ማስተማርና መስበክን አይተውም ነበር ይላል። ታዲያ ይህ ሁሉ እንዴት ሊሆን ቻለ? እንዴት የኢራን ሙስሊሞች ክርስቶስን ለመከተል ለእስር ለስቃይና ሞት ራሳቸውን ለመስጠት ወሰኑ? ነገሩ እጅግ ጥልቅ ነው። ኢራናውያን አገዛዙን የጠሉት ይመስላሉ። ቅጥ ያጣ ሙስና ያስተውላሉ። መጨረሻ የሌላቸው ሥርዓቶችና አምልኮዎች ይደረጋሉ። ሰላም ግን ማግኘት አቅቷቸዋል። አንድ እውነተኛ የሆነ ነገር የራባቸው ይመስላል። ከዚያም ስለ ኢየሱስ መስማት ጀመሩ። ሩቅ ሳይሆን ቅርብ ያለ መጨረሻ የሌለው መስዋዕት የማይፈልግ ይልቁንም ራሱ መስዋዕት የሆነ አምላክ እንዳለ ይሰማቸው ጀመር። ጸጋ፣ ምሕረትና ፍቅር የተሞላ ሲፈልጉት የኖሩትን ነገር እንዳገኙ ይሰማቸው ጀመር። ሊዳን የምትባል ሴት በሚገባ እንዲህ ስትል ገልጸዋለች። ዕድሜም በሙሉ ፈጣሪ በእኔ ደስተኛ እንዳልሆነ እንደሚበሳጭብኝ ነው ሲነገረኝ የኖርኩት። ከዚያም ኢየሱስን አገኘሁት፣ ፍቅሩንም ቀመስኩት። ከእንግዲህ አልፈራም። አንዳንዶችም በተአምራትና በፈውስ ወደ ክርስትና የመጡ አሉ። በጌታችን በኢየሱስ ስም በተጸለየላቸው ጸሎት ከረጅም ዓመት ሱስ ነፃ እንደወጡ የሚመሰክሩ ተበራክተዋል። ዶክተሮች አትድኑም ካሏቸው በሽታ በዚህ ጸሎት የተፈወሱም በርካቶች ምስክርነት ሰጥተዋል። እነዚህ ሁሉ ክስተቶችም በኢራን እየተቀጣጠለ ላለው ወደ ክርስትና ለሚደረገው አብዮት ትልቅ ግብዓት ሆኗል። ነገር ግን ይህን ንቅናቄ ቀለል አድርገን ልንስለው አይገባም። በኢራን ወደ ጌታችን ኢየሱስ ለሚመጡ ሰዎች ከባድ ዋጋ ይጠብቃቸዋል። አማኞች በቤተሰቦቻቸው መገፋትና መገለል ያስፈራቸዋል። ቤተሰቦቻቸውን ያጣሉ፣ ስራቸውን ይነጠቃሉ፣ ይታሰራሉ፣ አለፍ ሲልም ቶርች ይደረጋሉ። ነገር ግን አሁንም ይቀጥላሉ። አንድ በእምነቱ ምክንያት ታስሮ የነበረ ወጣት እንዲህ ሲል ተናግሮ ነበር። ወስደው በእስር ቤት ቆለፉብኝ፣ ነገር ግን ኢየሱስን ሊቆልፉበት አልቻሉም። በእስር ቤት እንኳን ሆኜ መገኘቱ ከእኔ ጋር ነበር። የእነዚህ ወጣቶች ትጋት ጌታችን ኢየሱስ በማቴዎስ ወንጌል ምዕራፍ 16 ቁጥር 18 የተናገረውን ቃል ያስታውሰናል። የማቴዎስ ወንጌል ምዕራፍ 16 ቁጥር 18 እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነም ደጆችም አይችሏትም ይላል። ምንም እንኳን ታላቅ መገፋትና መከራ ቢኖርም በኢራን የምትገኘው ቤተ ክርስቲያን ከጊዜ ወደ ጊዜ እየበረታች መጥታለች። ይህ አስደናቂ ተሐድሶ ትንቢታዊ ገጽታም አለው። በመጽሐፍ ቅዱስ ኢራን ፋርስ በመባል ትታወቃለች። ፋርስ በእግዚአብሔር የተቀባ ቂሮስ የተባለ ንጉሥ ነበራት። ይህ ንጉሥ አይሁድ ወደ ኢየሩሳሌም ተመልሰው ቤተ መቅደስ እንዲገነቡ
ፈቅዶላቸው ነበር። መጽሐፈ ዕዝራ ምዕራፍ 1 ከቁጥር 1 እስከ 3 በኤርምያስም አፍ የተናገረው የእግዚአብሔር ቃል ይፈጸም ዘንድ በፋርስ ንጉሥ በቂሮስ በመጀመሪያው ዓመት እግዚአብሔር የፋርስን ንጉሥ የቂሮስን መንፈስ አስነሳ። እርሱም በመንግሥቱ ሁሉ አዋጅ አስነገረ። ደግሞም በጽሕፈት አድርጎ እንዲህ አለ። የፋርስ ንጉሥ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድርን መንግሥታት ሁሉ ሰጥቶኛል። በይሁዳም ባለችው በኢየሩሳሌም ቤት እሰራለት ዘንድ አዞኛል። ከሕዝቡ ሁሉ በእናንተ ዘንድ ማንም ቢሆን አምላኩ ከእርሱ ጋር ይሁን። እርሱም በይሁዳ ወዳለችው ወደ ኢየሩሳሌም ይውጣ። በኢየሩሳሌምም ለሚኖረው አምላክ ለእስራኤል አምላክ ለእግዚአብሔር ቤት ይስራ ይላል። ጥንታዊቷ ፋርስ ለእግዚአብሔር ዕቅድ ጉልህ ሚና ተጫውታለች። በሚደንቃችሁ ሁኔታም ከሺህ ዘመናት በኋላ የእስራኤል አምላክ ወደ ሆነው ፊቷን እየመለሰች ትገኛለች። ታዲያ ይህ የትንቢተ ኢሳይያስ ምዕራፍ 19 ቁጥር 25 ትንቢት አካል ይሆን? ትንቢተ ኢሳይያስ ምዕራፍ 19 ከቁጥር 24 እስከ 25 የሰራዊት ጌታ እግዚአብሔር ሕዝቤ ግብጽ የእጄም ሥራ አሦር ርስቴም እስራኤል የተባረከ ይሁን ብሎ ይባርካቸዋልና በዚያ ቀን እስራኤል ለግብጽና ለአሦር ሦስተኛ ይሆናል፣ በምድርም መካከል በረከት ይሆናል ይላል። የመካከለኛው ምስራቅ በጋራ እግዚአብሔርን ለማምለክ የሚመለሱበት ትንቢት ይመስላል። ምናልባትም በኢራን እየሆነ ያለው የዚህ ትንቢት አካል ይሆን? ከቀጠናው ተሻግሮ ለሚሄድ አንድ ነገር መንገድ የሚጠርግ መንቃት በሀገሪቱ እየሆነ ነው። በኢራን እየሆነ ያለው የጌታችን ኢየሱስ አብዮት ለኢራናውያን ብቻ አይደለም፣ ለኛም ጭምር እንጂ። የእግዚአብሔር መንፈስ ያለ ከልካይ ወዳሻው የሚሄድ መሆኑን ያሳየናል። መንግስት አያስቆመውም፣ እስር ቤት አያግደውም፣ ምንም አይነት ሕግ አይከለክለውም። እዚህ ጋር አንድ ጥያቄ ልንጠይቅ ይገባል። ኢራናውያን በተዘጉ በሮች አንደርግራውንድ እስርና ስቃይና ሞት ተጋርጦባቸው ይህን ያክል ለጌታችን ኢየሱስ ከተሰጡ እያንዳንዳችን በያለንበት ሀገር ሆነን ምን ያክል እየተሰጠን ይሆን? ወደ ዕብራውያን ምዕራፍ 13 ቁጥር 3 ከእነርሱ ጋር እንደታሰረ ሆናችሁ እስሮችን አስቡ፣ የተጨነቁትንም ራሳችሁ ደግሞ በሥጋ እንዳለ ሆናችሁ አስቡ ይላል። በ1979 ከ500 አማኞች እስከ ከ1 ሚሊዮን በላይ አማኞች። ይህ የፖለቲካ አብዮት አይደለም፣ የባህል አብዮትም አይደለም። ይህ የጌታችንና የአዳኛችን የኢየሱስ ክርስቶስ አብዮት ነው። እስከ መጨረሻው አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። የተወደዳችሁ እንግዲህ የዛሬው የማራናታ ፕሮግራማችን የሰማችሁትን ያያችሁትን ይመስል ነበር። ፕሮግራሙን አዘጋጅተን ወደ እናንተ ያቀረብንላችሁ ሄቨን ተስፋዬ፣ መሳይ አለማየሁ ከመላው የዝግጅታችን ክፍል ጋር በጋራ በመሆን ነበር። አብራችሁን ስለቆያችሁ ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። በሚቀጥለው ሳምንት ደግሞ በሌሎች የተለያዩ አዳዲስ ፕሮግራሞች እንደምንገናኝ ተስፋ እናደርጋለን። ጌታ ቢፈቅድና ብንኖር ጌታ ካልመጣ እውነት ነው። ጌታ ኢየሱስ ይባርካችሁ። ሳምንት ጌታ ቢፈቅድና ብንኖር እንደምንገናኝ እናምናለን። ሰላም ሁኑ።